ሰላም ሰላም፣ እንኳን አደረሳችሁ ቤተሰብ። በእርግጥ በእንደዚህ አይነት ቪዲዮ መጥቼ አላውቅም። ዛሬ መጀመሪያዬ ነው። አንድ መልእክት አለኝ። ያ መልእክት ምንድን ነው? ይህን መልእክት ሼር፣ ዱዊት፣ ኮፒሊንግ አድርጋችሁ እንድታደርሱልኝ እፈልጋለሁ። ይህን መልእክት የሚያስተላልፈው ለሀገር መከላከያ ሰራዊት፣ ለሀገር መከላከያ ሚኒስቴር፣ ለክብር ፊልድ ማርሻል ብርሃኑ ጁላ፣ ለሀገር መከላከያ ለህግ ክፍል እንዲሁም ሞላው ለሀገር መከላከያ ሰራዊትና ሞላው ለጸጥታ አካል ሲቀጥል ለአዲስ አበባ ፖሊስ ኮሚሽነር እንድታደርሱልኝ እፈልጋለሁ። ምን ለመናገር ዛሬ በጣም ደብሮኛል፣ በጣም ከፍቶኛል። ያ የሆነበት ምክንያት ምንድን ነው? ህግ በሌለበት ሀገር ስለምንኖር ማለት ነው። እኔ እስከሚገባኝ ድረስ አሁን ያለንበት ሀገር ህግ የለም፣ እስከ ገባኝ ማለት ነው። ቀጥታ ወደ ጉዳዩ ሲገባ ማራዘም አልፈልግም። አንድ የሀገር መከላከያ ሰራዊት ከሰራዊት ቤት ሲወጣ ቆስሎ ደምቶ ሰውነቱ ላይ ጥይት ተሸክሞ ብረት ተሸክሞ ሁሉንም ነገር ችሎ ለዚህ ሀገር ዋጋ ከፍሎ ዛሬ አንገቱን አቀርቅሮ ደፍቶ እየኖረ ነው። ያ የሆነበት ምክንያት ምንድን ነው? በእርግጥ ሀገራችን ስላላደገች ሊሆን ይችላል። ምናልባት ለወታደር ክብር ያለመኖር ጉዳይ ነው ብቻ ብዬም አላስብም። ሁሉም ነገር ተቀብሎ የሚኖር ሰው የግድ ወደ ወንጀል ካልገባ፣ ለምን የሆነ ነገር ውስጥ ካልገባ ብሎ ማሰብ ግን ድንቁርና ነው። በጣም ያስጠላ ነገር አለ። የምሬ ነው። አንድ ጓደኛ ነበረኝ ፈረንሳይ፣ እዚህ ፈረንሳይ ላጋሲዮን ውበቱ ሰጠኝ ይባላል። ሪፐብሊካን ጋርድ ቱርክ ሀገር ሁሉ ሰልጥኖ ነው የመጣው። ብሔራዊ ደህንነት ሰልጥኗል። ብቻ ለዚች ሀገር ብዙ ዋጋ ከፍሏል። ብዙ ዝርዝሩን ማውራት አልፈልግም። ዶክመንቱንም ላሳያቸው ይችላሉ። ይሄን ልጅ ሐሙስ ማታ ማለት ነው፣ ሐሙስ 10 ሰዓት ቀን 10:20 ጉዳይ አካባቢ ያዙትና እስር ቤት አስገቡት። ሄደን ጠየቅነው። ምክንያት ምንድን ነው ብለን ስንጠይቃቸው ማይገባ ቦታ ነው የቆመው። ማይገባ ቦታ ማለት ምን ማለት ነው? አልሰረቀ፣ አልተጣላ ሰው እንዴት ነው በዚህ ልክ ግን አንገቱን አቀርቅሮ ከኖረ ግን እንዳይኖር የሚያደርጉ ሰዎች፣ በተለይ አንዳንድ ፖሊሶች በጣም የወረደ አስተሳሰብ ያላቸው። ተደጋጋሚ ሄደን ጠየቅን። የያዙ ፖሊሶች ብቻ ሳይሆን በጣም ያሳዘነኝ የፖሊስ ጣቢያ ኃላፊው ነው። ምን አገባኝ፣ ለሀገር አገለገለ አላገለገለ በቃ ታሰረ ነው መልስ የሰጠን ማለት ነው። አይመለከተንም፣ እንደ ማንኛውም ሰው ይፈታል። ይሄ ልጅ እንድታውቁ የሚፈልገው ማለት ነው፣ አክቲቭ የሆናችሁ ወታደር፣ አክቲቭ ያልሆናችሁ ወታደርም፣ የጸጥታ አካልም፣ ማንም ሰው ከማንም አይበልጥም። ማንም ሰው ከህግም አይበልጥም። ወታደር ለሀገሩ ዋጋ የሚከፍለውን ያክል ለማጥፋትም ቅርብ ነው፣ ለምንም ነገር ማለት ነው። ያለ ምክንያት ይሄን ልጅ አስራችሁ እጁ ላይ ምት እያለ ነርቡ እንደማይሰራ እጁ እንደማይሰራ እያመመው በህግ የወጣ ሰው እናንተ ግን ያስራችሁት ቆርቆሮ ቤት ውስጥ ነው። ወንጀል ከሰራ ኪሰሱ፣ ፍርድ ቤት አቅርቡ፣ ቃል ተቀበሉ ሲባል ወንጀል አልሰራም ግን አፈሳ ነው። ለምንድን የታፈሰ?
ምን አድርጎ ነው? ይሄ ለሁሉም ወታደር ትምህርት እንዲሆን፣ ለጸጥታ አካል ትምህርት እንዲሆን እስከ መጨረሻው በህግ እንጠይቃለን፣ እንከሳለን። ከቻላችሁ የህግ አገልግሎት ክፍል እኛ ክፍል እንድታገዙ ጭምር እንፈልጋለን። አክቲቭ የሆናችሁም ያልሆናችሁም እንድታገዙ እንፈልጋለን። በዚህ ልክ መውረድ ማለት በጣም ያስጠላል። ለምን የሆነ ነገር ሄደህ አትገባም? ለምን እዚህ ሀገር ትኖራለህ? ለምን የሆነ ሄደህ ፓርቲ አትቀላቀልም? ለምን እዚህ ትኖራለህ? ለምን እንደዚህ አታደርግም ብላችሁ የምታስቡ ከሆነ ይሄ ድንቁርና ነው። እኛ ለዚህ ሀገር ዋጋ ከፍለን ነው እንጂ እኛ በከፈልን ነው ማንም የሚኖረው ማለት ነው። ራሱ ፖሊስ ይዞ ሄዶ ፖሊስ ራሱ እሱና እሱን መሳዮች ዋጋ በከፈሉበት እሱ ዛሬ ኖረ። ግን ለወታደር በጣም የሚያስጠላ ድንቁርና አስተሳሰብ ያላችሁ ሰዎች በጣም ታስጠላላችሁ። በተለይ የህግ አካል ማለት ነው። በዛው ልክ ብዙ የምንወዳቸው ፖሊሶች እንዳሉ እናምናለን። ብዙ ፖሊሶችም በዚህ አጋጣሚ ሄደን ስንጠይቅ በጣም አክብሮን የታሰረበት ምክንያት ልክ እንዳልሆነ ቆማችሁ የተከራከራችሁ በህግ ጠይቁ ያላችሁ በጣም እናከብራችኋለን ለእናንተ። ነገር ግን የዚህ ልጅ መጨረሻ በህግ እናጣራለን። የህግ በላይ እዚህ ሀገር ካለ የዚህ ልጅ ጉዳይ ሁሉ ሰው የራሴ ጉዳይ ነው ብሎ እስከ መጨረሻው እንዲያደርስ ፈልጋለሁ። ኮፕሊንግ ሼር አድርጉ፣ ቫይራል አውጡልኝ።